ውስጥ ምንም የለም። አይጥሩ አልኩህ። ይሄን ያክል ለማወቅ ለምን ጓጓ? እንደዚህ አይነት አይጤ ይቅርታ አድርግልኝና ከቤቴ እንድትወጣ ነው። አልወጣም ነው እኮ ዞር በል። የምን ድምፅ ነው? የምንም ይሁን ምን አገባህ እንዴ? ዞር በልኝ አልኩህ እኮ ነው። ይውጣ እንድትወጣ። ማን ያለው ውስጥ? ማንስ የለም። ማንስ ቢኖር ደግሞ ምን አገባህ? ምን አገባህ? ሰው አለ ውስጥ? ሰው አለ። አዎ እነግርሃለሁ እኮ ሰው አለ። እህቴ ናት እንዴ? ሃይማኖት ታክስ እንኮ ሲመጣ ማለት እናነካት እናነካት ያሚ ሲጀምር ነው እንትን የምትመጣው ሞስክ እንዳነካት ቁጭ በይ እኮ ነው ለማማታት ከመጣው። ሰላም ውድ ተመልካቾች እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም ተመልሼ መጥቻለሁ ማለት ነው። እንግዲህ አንድ እህቴ በአስቸኳይ ማግኘት አለብኝ ብላ በወረፋው መሰረት እንግዲህ ዛሬ እሷ ቤት ተገኝቻለሁ ማለት ነው። እንግዲህ እሷ ቤት ነው ያለሁት አሁን። ከእሷ ደግሞ አንዳንድ ነገሮችን እሰማለሁ ማለት ነው። እንግዲህ ሁላችሁ ደግሞ ይህንን ቪዲዮ ስትጀምሩ ላይክ በማድረግ ጀምራችሁ ለብዙ ሰው እንዲደርስ ሼር እያደረጋችሁ አብሮነታችሁን አሳዩን። ያው የእናንተ አብሮነት ላይክ ስታረጉ ሼር ስታረጉ ብዙ ሰዎች እንዲማሩልን ስታደርጉ ያው ይጠቅመናል ለኛ። ለብዙ ሰው እንዲደርስልን ታረጉልን አላችሁ፣ ብዙ ሰው እንዲማርበት ታረጉልን አላችሁ ማለት ነው። እንግዲህ እናንተ ማድረግ ያለባችሁ ምንድነው? ለብዙ ሰው እንዲደርስ ሼር እያደረጋችሁ አብሮነታችሁን አሳዩን ለማለት እወዳለሁ ማለት ነው። እሺ ሰላም እህቴ፣ እንዴት ነሽ? ሰላም፣ እንዴት ነው? ሰላም ነው አለን። ምንድነው በአስቸኳይ ነው መፈልግ ብለሽኝ ነው እና የመጣሁት። ምንድነው እስቲ በአስቸኳይ ልትፈልጊኝና በአስቸኳይ እንድመጣ የፈለግሽበት ምክንያት ምንድነው? እስቲ ግልጽ አድርገሽ ንገሪኝ። ያው በአስቸኳይ ያስጠራሁበት ምክንያት ቪዲዮዎችን አይቻለሁ አውቃለሁ እና ለዛ አንድ ያንተ እርዳታ የሚያስፈልገው ሰው ያለ ስለመሰለኝ ለዛ ነው የጠራው። ምንድነው ስለ ጉዳዩ ማን ነው ሊረዳ የሚችለው? አንቺ አይደለሽ የምትረጂው? አይ እኔ እንኳን አይደለሁም። እኔ ማለት የሆነው ማውቃት ልጅ አለች ለእሷ ነው እንጂ ለእኔ እንኳን አይደለም። እግዚአብሔር ይመስገን እኔ እንኳን ጠላት የለኝም። ግን የሆነ ግራ ያጋባኝ ነገር አለ። ያው እንዳየኸው ነው፣ ግቢው ሰፊ ነው። ተዋል አከራያቸው እኔ ነኝ፣ የቤት ባለቤት እኔ ነኝ። አዎ እኔ ነኝ ባለቤት እና ግቢያችን ሰላም ነው፣ ምንም የለም፣ ደህና ነን። ግን አንድ ችግር አለ ግቢ ውስጥ ያለ ይመስለኛል ነው እኔ አላውቅም ብቻ። እና እሱን አንተን ልትደርስበት ትችላለህ ብዬ በጥርጣሬ አንተ ጋር የመጣሁት ማለት ነው። ምን መሰለህ፣ ተከራዮች አሉ፣ ብዙ ናቸው። ግን ሁለት እህትማማቾች እንጃ፣ ትንሽዬዋ እህትማማቾች ነን ትላለች፣ ትልቅዬዋ ደግሞ ጓደኛዬ ነች ትል ነበር ነው። አሁን ግን 3 ወር ኦልሬዲ ሆነ ያልፍ ነው ይመስለኛል። እና በቃ እኔ ግራ ገባኝ። ልጅቷ የለችም ታውቃለህ። ከዛ ስንጠይቃት ማይሆን ምክንያት ነው የምትሰጠን። የትኛዋ ነች የሌለች? ትንሽዬዋ ልጅ የለችም። እህትሁን ጓደኛቱን እርግጠኛ አይደለሁም ብያለሁ። እና ማራማዊትና ትንሽዬዋ ማራማዊት ትባላለች፣ ታላቅዬዋ ደግሞ ኤለን ትባላለች። እና እኔ ትንሽዬዋ በቃ በጣም ነው የምወዳት። በቃ ለሰው ያላት ክብር፣ ለእህቷ ያላት ቦታ፣ በቃ ቤት ውስጥ የቤት ኪራይ የምትከፍልላት እሷ ነች። እና በቃ ተንጠልጥላ እንደ ታላቅ ይዛት ነበረ የምትኖረውና አሁን ግን ሰሞኑን በዛ ላይ በጣም ነው የምንቀራረበው ምናምን ከሁሉም ጋር በቃ ማናችንም አናውቅም። እሷ ውጭ ሄዳለች ትላለች፣ ሁሌ ስንጠይቃት ውጭ ሄዳለች። ልብሷን ደግሞ ትለብሳለች፣ አብረው ነው ልብስ የሚለብሱት። እና በቃ ከልብስ ውስጥ ራሱ የጎደለ ልብስ አይቻልም። አንድ አይነት ነው የሚለብሱት፣ አንድ ላይ ተቀያይሮ ነው የሚለብሱት። እና በቃ በጣም ጥርጣሬ ውስጥ ስለገባው ነው ላናገር የመጣሁት። ስለዚህ አሁን አንቺ ውስጥ እየጠረጠረ ያለው ነገር እሷ ያደረገቻት ነገር አለ ብለሽ ታስቢያለሽ ነው? የሚመስለኝ እንደዛ ነው። የሆነ ነገር ባታረጋት ኖሮ እቺ ልጅ ለማንም ሰው ሳትናገር እኔ አላውቅም ብቻ ያው አንዳንዴ ሊኖር ይችላል፣ አንዳንዴ ሳትናገር ትሄዳለህ። ግን የፈለገ ቢሆን ሳትናገር መሄዷን እንኳን ተቀበልኩት። ግን 3 ወር ሙሉ ከእሷ ጋርም ስታወራ
ስልክ ያው ይወራል አይደል? እኔ ደግሞ አጠገባቸው ነኝ። ያው አይተዋል፣ ትልቁን ቤት አይተዋል እና አጠገባቸው ነኝ። እኔ ከባድ ነው ምን እንዳደረገቻት ሊገባኝ አልቻለም። በዛ ላይ ደግሞ የበለጠ ጥርጣሬ ያመጣብኝ ምን መሰለ፣ ቤት ውስጥ በጣም ድምፅ ሰማለሁ፣ የሆነ መደብደብም ይመስለኛል። ጩኸት ደግሞ የለውም። እዛ እንዴት ደግሞ እህቷም ጓደኛዋ እንደዚህ ታደርጋለች ብዬ ሳስብ እኔ እንጃ በጣም ለመጠየቅ ሞክርሽም አንቺ ውስጥ ድምፅ ከሰማ እጠይቃታለሁ። እሺ ምን ትላለች? አንዴ አይጥ ነው ትላለች፣ አንዴ የሆነ ድመት ምናምን ገብቶ ትላለች። አይጥ የለውም ቤታችን፣ አውቀዋለሁ፣ ቤቴን አውቃለሁ እኔ። ማንም ብትጠይቅ ማናቸውን ተከራይ ብትጠይቃቸው አይጥ አይተው አያውቁም ባይናቸው ሲጀመር። እሷ ግን አይጥ መጣ አንዴ ድመት ምናምን ብላ ታስገባ ሮጣ ትገባለች። ስለ እሷም ስንጠይቃት አይ እኔ አላውቅም ምንድን ነው የምትሉኝ ትላለች። አንዴ ከእሷ ጋር ያላችሁ ችግር ምንድን ነው ነገርኳቸው አይደል ምናምን። በቃ በስርዓት ምንም ነው የማትመልስልህ። ምንድን ነው ያለችው? በቃ ውጭ ሀገር ሄዳለች ትላለች። አንዴ ደግሞ በቃ ከወንድ ጋር ሄደች ምናምን። እሷ የምታወራው ምንም አያያዝም እና አልዋጥ ብሎኛል። በእርግጥ ያው ላታምነኝ ትችላለህ። ማንም ሰው እህቱን ወይም ጓደኛውን ቤት አስቀምጦ ያለ ምክንያት ሊደበደብ አይችልም። ምክንያቱም ሁሉ ነገር የምታደርግላት እሷ ናት ብያለሁ። ብቻ እኔ እንጃ ግራ ገብቶኛል። ያው የትኛው ክፍል ነው? ከትልቁ ቤት አጠገብ ያለው ቤት ነው? አዎ ከትልቁ ቤት አጠገብ ያለበት ማለት ነው። እንግዲህ ያው ብቻና ግን ምን እናደርጋለን? ከፍተኛ የሆነ ክትትል እናደርጋለን። መሄድ ባለብን ርቀት ሄደን ልጅቱን የማውጣታት ስራ እንሰራለን። ውስጥ ያለም ነገር ካለ እንግዲህ ይቺ ልጅ ውጭ ሄዳለች አልሄደችም፣ ውስጥ ነች አይደለችም የሚለውን ነገር ያው ገብተን ነው ማጣራት የምንችለው። እኛም የምንችለውን ነገር እናደርጋለን። እኔ ሞክሬያለሁ፣ ገብቼ ራሱ ሰበብ ፈጥሬ ቤት ገብቼ ለማየት ሞክሬያለሁ። የልጅቷ የተነሳ እቃ ምንም የለም፣ ግን ያው በቃ መኝታ ቤት ሰው መኝታ ቤት ምን ብለህ ትገባለህ? ያ ማድረግ አልቻልኩም እንጂ ሳሎን ገብቼ ፈልጌያለሁ። ሳሎን እና መኝታ ነው ቤታቸው። ሳሎን እና መኝታ ነው። መኝታ ግን አልገባሽም አንቺ? መኝታ አልገባሁም፣ ሳሎን እና ሄጄ አድርጌያለሁ። ከዛ ምንም ማድረግ አልቻልኩም። ምንም ዘው ተብሎ የሰው መኝታ ቤት አይገባም መቼም። የልጅቷ ነገር ያው እንቅልፍ ስለነሳኝ ነው ላወራክ የፈለኩት። እንግዲህ ያው አንቺም ሰብአዊነት ተሰምቶሽ ጥቆማ ሰጥተሽናል፣ ክበሪልን፣ እናመሰግናለን። እንግዲህ እኛም ትተባበሪናለሽ፣ ቤቱን ማድረግ ያለብንን ነገር ኃይል እንጨምራለን። ማድረግ ያለብን ነገር ካሉ የተለያዩ ነገሮች እናደርጋለን ማለት ነው። ያው የደረስንበትን ነገር ደግሞ የምናሳውቅሽ ጥሩ። እንግዲህ ውድ ተመልካቾቻችን እኛም ደግሞ ያው የሰጠችን ጥቆማ አለ። እንግዲህ ወደዛ ቤት በተለያየ ምክንያት አደርገን ወደዛ ቤት እንገባና እንግዲህ የተባለችውን ግለሰብ ለማግኘትና ለማውራት እንሞክራለን ማለት ነው። እኛም የደረስንበትን ነገር ደግሞ ያው ለእናንተም የምናሳውቃችሁ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ውድ ተመልካቾቻችን ያው ጥቆማ በተሰጠን መሰረት የተጠርጣሪው ቤት ደርሰናል። እንግዲህ ውስጥ ገብተን የሚፈጠሩትን ነገር የእያንዳንዱ ነገሮች ወደ እናንተ የምናሳይ ይሆናል። አብራችሁ ሰላም ነው? ሰላም ነው። የቤት ለቤት እየዞርን የስራ ፈጠራ አለንና ስራ ላይ የሌላቸው ወጣቶች በየቤቱ እየሰበረ ነው እየዞርን ስራ እንፈጥራለን እና ስራ ለመፍጠር እዚህ ሰፈር ወጣቶች አሉ ተብለን ነው የመጣነው እና ለስራ ፈጠራ ለመመዝገብ እንዲሁም አንዳንድ ጥያቄዎችን ጠይቀን ወደምትፈልጉ ስራ ለማሰማራት ነው። ይቅርታ አድርግልኝና እኔ አሁን ላይ ስራ አልፈልግም። ስራ እንደሌለሽ ተነግሮኛል እኮ ግን ስራ አልፈልግም። እንዴ ወጣት አይደለሽ እንዴ? በዚህ ጊዜ ሰርተሽ መኖር አለብሽ። ልክ ነህ፣ ግን አሁን ላይ አልፈልግም። እንዴ ለምን? ስራ መስራት ጥሩ አይደለም እንዴ? ጥሩ ነው እሱማ እኮ ትንሽ ከበረሌ አባይትልኝ ትችላለህ? እሺ ያ ሳፈግልኝ አልገባም። ግን ያው ይሄ ድል ከውጭ ካምፓኒ ኢኒሾ ጋር በመተባበር
እንግዲህ ከውጭ የመጣልን ትልቅ እድል ነው። ለወጣቶች የመጣ ትልቅ እድል ስለሆነ ለዛም ጭምር ነው እና ይሄ ድል ባያመጣቸው የስራ አይመስልም። ሲጀመር ፊትን ተሸፋፍኖ ምናምን ያው ከበሽታ አንጻር ነው። ታውቂያለሽ ሰሞኑ ትልቅ በሽታ ተሰራጭቷል እና በሽታውን ለመከላከል በሚል ነው። አንቺን ብታደርጊ ደስ ይለኛል። እኔ ቤቴ ውስጥ ነው ያለው እኮ ያው ሰው ቢመጣ እንደዚህ አድርጊ ስትወሪ አሪፍ ነው ብያስ ስለምትለው አመሰግናለሁ። ለማንኛውም እኔ ስራ አይ እህቴ አስቢበት። ይኸውልሽ ከውጭ የመጣ እድል ነው፣ ትልቅ እድል ነው። ምክንያቱም ወደ ውጭ ሀገር የሚሄድ እንደዛ ትላላችሁ እንጂ ኖ ይሄንን ሞክሪው። ሜቢ ከዚህ በፊት ሞክረሽ ሊሆን ይችላል። በጣም ብዙ ጊዜ ስራ ሞክሬያለሁ፣ ግን ይሄንን ሞክሪው። ይኸውልሽ እህቴ በእኔ ሆነብሽ ሞክሪውና ከዛ ድሩን እንትምለሽ ያው ያለውን ነገር በፈጣንና በቶሎ የሚደረግ ወደ ስራ የማስገባት ስራው ቶሎ ነው የምንሰራው እኛ እንደሌላው እነዚህ መቶ ጭልም የምን ሰዎች ይሁን። ግን እኔ አሁን ላይ ግን የስራ ፍላጎት ነው። ወጣቱ እንደዚህ ነው፣ የስራ ፍላጎቱ እየሞተ ነው። እኛ ደግሞ ይሄንን ከውጭ ከኤንጂኦ ጋር በመተባበር ወጣቱን ቶሎ ወደ ስራ እንዲገባ ለማድረግ ጭምር ነው። ስለዚህ ምን ያው ውስጥ ገብቼ ያሉትን ነገሮች ላውራሽ፣ መስራት የምትፈልጊያቸው ነገሮች ላውራሽ፣ ስላንቺ አንዳንድ ጥያቄዎች እጠይቅሻለሁ። ያው ፎርም ስላለን ማለት ውስጥ መግባት ግዴታ ነው። እዚህ ጋር መመሳችን አዎ፣ እንዴ መቼም ሰው ቆሞ አያወራም አይደለ? ሰላም እንዴት ነህ? ያው ቅድም ስገባ ብዙም አላወራሽኝም። ያው እኔ የመጣሁት ሲኤንኤን የሚባል ከውጭ ካምፓኒ ጋር በመተባበር ነው የመጣሁት። ትልቅ ኤንጂኦ ነው። ሜቢ ሰምተሽ ሊሆን ይችላል ስለ ሲኤንኤን ብቻ። ያው ይሄ ምንድን ነው ለወጣቶች የስራ እድል ለማመቻቸት ነው ካምፓኒ ተቋቋሙ። ኢትዮጵያ ውስጥ እንግዲህ ወኪል ነው ያለው፣ ዋናው ድርጅት ያለው የኤስሲኤን ያለው እና ለወጣቶች ትልቅ የስራ እድል ለመፍጠር ጭምር ነው ወደ ኢትዮጵያ የመጣው። እናም እኔ እዛ ድርጅት ውስጥ የሚሰራ አንድ ወጣቶች የሚያመሰግን የመዘግባለሁ። በዛኛው ወቅት መዝግብ ያለው እንግዲህ እዚህ ቤትም ተሸኩኝ የመጣሁት ወጣቶች አሉ። እዚህም ቤት ቼክ አድርግ ብለውኝ ወደ እሺ፣ በመጀመሪያ ደረጃ እስቲ ስለ አንዳንድ ነገሮች ልጠይቅሽ። ስለአንቺ ንገሪኝ። ስምሽ ማን ይባላል? ስሜ ራሂል ይባላል። ራሂል ከማን ጋር ነው? ግን አይሰማም። ምን ነው? ራሂል ያው ምንድን ነው አንዳንድ ጥያቄዎችን ጠይቅሽ ነው። ፎርምም ስላለን ማለት ነው። ያው የጠየቁሽን ነገር አንቺ ሰማዋለሁ። ፎርም ሰጥቻለሁ። ጓደኛዬ ፎርም ይዟል። በመጨረሻ ፎርም ትሞይልናለሽ፣ ራስሽን ትሞይልናለሽ። በተባለ ቀን መጥተሽ ለቢዝነስሽ አሁን የምናወራው ስራ የሚሆነን ነገር ወደ ስራና ወደ ተግባር በወሬ ብቻ አሪፍ ነው። ያው ብዙ ሰው አላመነም። ብዙ ወጣቶችን ተጠቅሜ ስለዚህ እንዳልኩሽ እናደርገዋለን። ራቴ ከማን ጋር ነው የምትኖሩ? ያው እንደምታየው ብቻ አዎ ውጤት አይመጣልሽም? ስራ ስለመስራት አላስብሽም? ሞክሬያለሁ ግን ማለት እንጃ ብቻ ግን እስካሁን አላገኘሁም። ስለዚህ እስቲ ምን ብትሰሪ ያዋጣሻል? ምን አይነት ስራ እኛ ብንፈጥርልሽ፣ ምን ያህል ገንዘብ ብንሰጥሽ ወደ ስራ የመግባት አቅሙ አለሽ? ያው ስለ ብዙ ጊዜ ብዙ የስራ እድል አላገኘሁም ለመስራት ማለት ነው። አሁን ላይ ግን በቃ ያገኘሁትን ስራ እንዳለ እሰራለሁ። ከዚህ በፊት ምን ሰርተሽ ታውቂያለሽ?
ምንም በቃ ሂጄ እሞክራለሁ አይሳካልኝም፣ ሂጄ እሞክራለሁ አይሳካልኝም። ኦኬ ምንም ሞክረሽ በቃ ምንም ስራ ሞክረሽ አልተሳካልሽም ማለት ነው። ኦኬ ስለዚህ እኛ ያው የተሻለ ነገር ነው የምንፈጥርልሽ ከሰራሻቸው ስራዎች ውጪ ያው ፕሮፖዛል የኛ ድርጅት ፕሮፖዛል አለው ለሴቶች የሚሆን ለወንዶች የሚሆን ፕሮፖዛሎች አሉት። በዛ ፕሮፖዛል መሰረት እኛም ላንቺ የሚሆንሽን ነገር ትመርጪና ይሄ ብሰራ ነው ከዚህ ፕሮፖዛሎች ውስጥ ይሄ ነው ለኔ ሊሆን የሚችለው ነገር ብለሽ ትነግሪኛለሽ። ጥሩ ቤተሰብስ የለም? ቤተሰቦቼ እዚህ የሉም፣ ሀገር ነው። ኦኬ ክፍለ ሀገር ልጅ ነሽ? ኦኬ ወዴት አካባቢ? ወደ ጅማ። ጥሩ ስለዚህ ብቻሽን ነው እዚህ እየኖርሽ ያለሽ? እህት ጓደኛም ቤተሰብ ምንም የለም ነው እዚህ? ምንም የለም። ጓደኛም የለሽም እዚህ? የለኝም። የለሽም? ኦኬ እሺ ጥሩ። እስቲ ምን አይነት ስራ ብትሰሪ አሁን እኛ ምን አይነት እድል ብንፈጥርልሽ አሁን አንቺ ይሄ ብሰራ ሊዋጣልኝ ይችላል የምትይው ስራ አለሽ? እኛም ፕሮፖዛሎች አሉን። አንቺስ ይሄንን ብሰራ ብለሽ ልጠቆሚኝ የምትይው ነገር አለ? አይ እንደዛ ሳይሆን በቃ እኔ ያገኘሁትን ስራ እንዳለ እሰራለሁ። ያው እንዳልከው ከሆነ ድርጅት ውስጥ በራሴ ማለት እኔ መርጬ ከሆነ የምገባው የሚያዋጣኝን ነገር ራሴ መርጬ ነው። ስለዚህ ያው ፎርሞች አሉ። ከነዛ ፎርሞች ውስጥ ያው ጓደኛ ያለ ከዛ ፎርም መካከል እንሰጥሻለን ትመርጪና ትንትያለሽ። እዚህ ሰፈር ግን አንድ የሆነች ልጅ ነበረች መሰለኝ የምታውቂያት ከሆነ እዚህ ያስመዘግቡኝ ማራማዊት የምትባል ልጅ ታውቂያለሽ? ማራማዊት የዚህ ሰፈራችን ነው መሰለኝ። እሷም እንዳንቺ ወጣት ነች ነው? አይ እኔ ስጀምር ከዚህ ሰፈር ሰው ጋር አላወራም። ማንም አላውቅም። አንዴ ውስጥ ልደርሽ ልምጣ። አይ ምንድን ነው ድምፅ አለ በጣም አይት ታዲያ ምን አድርገሽ ነው የመጣሽው? አይት ነው ምን አድርገሽ ነው የመጣሽው? መጥቼ አይዲ መጣለ በጣም ችግረኛ እንዴት ሆነ አይት እኮ ታዲያ አይት እንዴት እንደዚህ ገፍቶ ከአይት ጋር ነው ድብድብ እንደዚህ የምትደባደብ? እንዲሁ ነው ወጣ ደበቃው ሪቪን ደስ ይላል። አይ ምንም ነገር የለም። አይጥ ነው ብዙ ጊዜ እንደዛ ነው። በጣም ብዙ አይጣለ አይ ትንሽ አይመስልም። ትንሽ የሚመስል ነገር ብትነግሪኝ። አይ ስላለ ምን አይጣለ አይ ምንም ይታይ ነገር አይ ፊትሽ ድንገት ያለ ነገር ይመስላል። አራት ለምን ተነግጣለሁ? ምን አይጥ ነው ቋይት እንዴት እንደዚህ ይፈጥራል? ከዛሬ ያካይደ እኮ ነው እንደዚህ ለቤት ውስጥ ይመስል እሱም አላሳመነውም። ከዚህ ምን ስሙ እሺ እንግዲህ ያው እኛ ልናደርግልሽ የምንችላቸው ነገሮች አሉ። የትምህርት ማስረጃዎች አሉ። ያው የትምህርት ማስረጃዎች ጠቅላላ ትችላለሽ። ግን ለምን እንደሆነ አረም አይደለም አይጥ ነው እና ሳምንት
እንደዚህ አይነት አይተኛ ሰልተና ነው። አይ አለ እሺ ለራሳችን አይ ገብተሽ ከወጣሽ በኋላ ፊትሽም እየተቀያየረ ነው። እጅሽም እንደማንቀጥቀጥም ነገር እያለ አይ ምንም አይደለም ምንም አይደለም እኮ ለራሳችን ነው። ሲጀመር ምንስ ቢኖር ምን አገባኝ እንዴት ምን አገባ ስልክ እዚህ ጋር ልናወራ የመጣነው ስለ ስራ ነው ስለ ስራ ነው። ቤቴ ውስጥ የሚሆነው አይጥ ነው አልኩ ካለቀ አይጥ ነው። አይጥ ካልመሰለሽ እኮ አንቺ ተራከረኝ ነው እኮ አይጥ ካልመሰለሽ ነው ቆየልኩሽ ያለው እኮ ቤቴ ውስጥ የፈለኩት ነገር ይችላል። በመጀመሪያ ግን አይጥ ለምን ትዋሻለሽ? ለምን ዋሻለሽ? ምን ዋሽ? ስምሽን ለምንድን ነው ዋሽተሽ ነው? ያንን ስም ከምረም ነው ያንን ስም ስምሽን እኔ የዋሽሁት ነው። አይ ቁጭ በይ ቆይ ተረጋግተሽ ቁጭ በይ። አይ አሁን ከጨረስን እንደውም ከቤት እንድትወጣ አይ ጨረስን ቁጭ በይ እኮ ከቀኝ እንቀመጣለን። አንድ ጥሽ ቁጭ በይ። ምንድን ነው ስምሽን ለምንድን ነው ያልሽው? ይቅርታ አድርግልኝና ከዚህ በላይ እንደውም የስራ እድል ሙሉ አልፈው ተይው የስራ እድሉን ተይሽ። ግን ለምን እኮ አልፈልግም። ስምሽን ዋሽሽ ለምንድን ነው እንዴ? ምን አገባ ካልፈልግም በቃ እንድትወጣልኝ ፈልገው እኮ ስምሽን ለምን ዋሽሽኝ እኮ ነው እያልኩሽ ያለሁት። ወይስ እያጨረበሽ? ለምን ደግሞ ተፈረፈረ? ታዲያ ስምሽን ስለማልወደው ስምሽ ስለማልወደው ራሄል ነው ስምሽ። ለምን ማይሆን ስም ነገርሽ? ማነው ስምሽ? ጀመር አንተ የምታውቀው ነገር ነው። ራሄል ብለሽ ለምን ዋሽሽኝ እኮ ትክክለኛ ሄለን ነው አይደል ስምሽ? ትክክለኛ ስምሽ እኮ አልወደውም አልፈልገውም። ታዲያ ለምን ራሄላሽ? ለምን ራሄል? አይ ጀመርም ለማስቀየር የመታወቂያ ስምሽ ማለት እኮ ለማስቀየር ሂደት ላይ እኮ የመታወቂያ ስምሽ ያልሆነ ስም ለምን ትነግሪኛለሽ? ለምን ትነግሪኛለሽ? ላስቀይረው አስቀይረው ሰው የኛው ስሜን እንታምርሽ ተፈልክ ወይስ ማንነትሽን እንዳለ ለምንቀየር? የምን ማንነት? አሁን ያለሽ ማንነት ነው ምንድነው? ማንነት አሁን ያለኝ ማንነት ምንድነው? ይቅርታ አድርግልኝና አሁን ሌላ ወሬ ውስጥ እየገባክ ነውና ከቤቴ ብትወጣ። አይ አንወጣ፣ ከቤትሽ አንወጣ። ትወጣለህ እንዴ? ወደህ የምትወጣው? አልወጣም። ከዚህ በላይ ማውራትም አልፈልግም። መቀጠል ምን እንደታመጪ ነው? ምን ልታመጪ ነው? ምን አመጣለሁ? ከቤቴ ትወጣለህ? አለቀ። አልወጣም፣ ከቤትሽ አልወጣም። ስምሽን ለምንድን ነው ያልሽኝ? ነው ስለማልፈልገው ድምጽ ምንድን ነው? ይቅርታ አድርግልኝና ከቤቴ ወጣ። ከቤትሽ ከተመዛውስ ምንም አይጥ ነው አልኩ አይደል እንዴ? ማመን ካልፈለክ ደግሞ ተነስተህ ማለት ትችላለህ። አጣጣው ተጠቅሞታል። እሱም አይወጣም። እኔም ወጣሁ እንዳትመጣ ውስጥ ያለው ሁለታችሁ ውጡልኝ። ሲጀመር ስራ ጋር አይደል እንደመጣው ቤት ውስጥ የሚከናወነው ነገር አንተ አይመለከትህም። ውስጥ ያለውን ነገር መስማት አይመለከትህም። ለምንድን ነው የማይመለከትህ? ማነው ሲጀመር ምንድን ነህ? ማነው ነው ውስጥ ያለውን ነገር መስማት አለብህ። ውስጥ ምንም የለም። አይጥ ነው አልኩህ። ይሄን ያክል ለማውለም ጓጓ። እንደዚህ አይነት አይጥ ይቅርታ አድርግልኝና ከቤቴ እንድትወጣ አልወጣም ነው እኮ። ዞር በል። የምንም ይሁን ምን አገባህ እንዴ? ዞር በልኝ አልኩህ እኮ ነው። ይውጣ። ማን ያለው ውስጥ? ማንም የለም። ማንስ ቢኖር ደግሞ ምን አገባህ? ምን አገባህ? ሰው አለ ውስጥ? ሰው አለ። አዎ እነግርሃለሁ እኮ ሰው አለ። እህቴ ናት እንዴ? ታማሚ ናት። እንዴ ፍሪ እህቴ ናት እኮ ሲናት ታማሚ ናት። እንዳነካት እኮ ታማሚ ናት። ታማሚ ስለሆነች ነው። ይቅርታ አድርግልኝና ከቤት እንድትወጣልኝ ይፈልጋል። አልፈታትም። ምን አገባህ እኮ ዞር በልልኝ። አልፈታትም። በጥፊ ነው የምልሽ። ለምን ነው ፈታት? ሲጀመር ለምንድን ነው በጥፊ የምትመታኝ? እህቴ ናት አልኩህ። ታዲያ እህትሽን ነው እንደዚህ የምታሰቃየው? ፍቻት ነው ታማሚ ናት እያልኩህ እኮ ነው። ይኸውልሽ ትግስቴን እየተላተንሽ እንድትነካት እራሱ አልፈቅድልም። አትነካትም። እያለቀሰች እኮ ነው። አፏን ለምን አይፈንሻት? ስለሚያማት ነው የምታለቅሰው አልኩህ። ውጣልኝ እኮ ለምን አፈንሻት? አፏን ይቅርታ አድርግልኝና ውጣ። አንተም ውጣልኝ። እስካሁን የሰራሽውን ነገር ምንድን ነው የሰራሁት? እስካሁን የሰራሽውን ነገር ምንድን ነው የሰራሁት? ዝም በይ። እንቺ ልቀቀኝ። ዝም በይ። ነው ወጣሽ። ማሰሪያ አንስተኝ። ማሰሪያ ዝም በይ። ዝም በይ። ዝም በይ። ልክ ትገቢያለሽ ስትታተሪ። ዝም በይ። ዝም በይ። ዝም በይ። ዝም በይ። ይሄ ገመድ እንዳታስነካት ይዞር። ዝም በይ። ቁጭ በይ።
አይቀመጥም። ቁጭ በይ ነው እያልኩሽ ያለው። ቁጭ በይ እንዳነካት እቺ ልጅ እንዳነካት ቁጭ በይ ቁጭ በይ ነው እንድትነካት አልፈልግም። ቁጭ በይ ነው እያልኩሽ ያለው። እንድትነካት አልፈልግም። ና ተቀበል ጀመር በጣም ያማታል። ዞር በል ወደዛ በእናትህ። እንዴ ምን ሆና ነው? ምንድን ነው ያደረግሻለች? ምንም አላደረኳትም። ያማታል አልኩ። ለምንድን ነው ያሰርሻል? እስቲ ቀና በይ። ያማታል። ቀና በይ። ስለሱ ያልሰማው መስሎሽ ነው እኮ። ያማታል። ምንድነው? ከሶስት ወር በላይ ልጅቷ ምን እንዳደረሻት ያላወቅኩ መስሎሽ ነው? ትሰማለህ? ታማሚ ናት። ዝም በይው። ቁጭ በይ። ዞር በል። ቁጭ በይ ነው ያልኩሽ። ዞር በልልኝ ነው ያልኩህ። ከቤት ይወጣልኝ። ከቤት ይወጣልኝ። ጀመር አንተ እኔን የመምታት መብት የለም። ቁጭ በይ። ሲቀጥል እሷን እንዳነካት እንዳነካት ያልኩህ እኮ ነው። ልጅ አርፈሽ ቁጭ በይ እኮ እንዳነካት። እኔ እየነገርኩህ አይደል? እህቴ ናት፣ ታማሚ ናት አልኩህ። እነካታለሁ። አርፈሽ ቁጭ በይ። እጇን እንዳትልሽ በጥፊ ነው። እጇንም አፏንም እንዳትፈታት። ወራዲ እኮ ነው ያልኩሽ። አሳሚ ነው ሲጀምር ነው እንትን የምትመጣው ማስለቅ እንዳነካት። ቁጭ በይ እኮ ነው ለማማታት የመጣው። ዞር ወደዛ። ምን ሆነሽ ነው? ቆይ አይዞሽ። ና ያት እጇን ያት እንዴት እንዳደረገች እንዴት ነው አንቺ ሰውን እንደዚህ የምታት? ደግሞ በኤሌክትሪክ ነው ታታንቶ እኮ ለምን ነው የማትሰማው? አንቺን ያመመሽ ዞር በልልኝ። ለማሰር መብት የለም። ሲጀመር ታሰርልክ ይመስላል እንዴ? ልቀቀኝ ካልኩህ እያስገደልኩኝ እጮሃለሁ እኮ። ዞር በልልኝ። ዞር በል እንዳነካኝ እንጂ ልቀቀኝ። ታሰሪያታለሽ። እሺ አሰርከኝ። ምን ይመጣል? አሰርከኝ። እሷን ፈታት። በጥፊ ነው እየሰማሽኝ ነው? ምን አይነት አውሬ ነሽ? ስለምትጮህ ግን አፏን ባትፈታት ጥሩ ይመስለኛል። የራስህ ብዬ ነው እንዳፈታት ነው ያልኩት። ትጮሃለች እንዳፈታት። አንተን እኮ ነው ጤነኛ ነሽ? እጄን ፍታኝ። ምክንያቱም ዞር ፍናት እኔ ላይ አንተ ላይ ጉዳት ታረሳ። ተረጋጊ። እኔ ስለአንቺ ብዙ ሰምቻለሁ። እሺ ወክርተኝ ወክ ከዚህ ምን እፈልጋለሁ? ወኪሪ ሊል ከዚህ ዘራልልኝ ወክ በቃ ይኸውልሽ፣ ተረጋጊ። ከዚህ እንጣለን። እሺ ተረጋጊ። ቆይ ተረጋጊ። እሺ በጣም ትኩስ ናት። በዚህ ኤሌክትሪክ ነው እንጂ የምትተኩሰኝ። ታሰቃየኝ ነበር። ምንም አላደረኩም። አውቃ እብድ ናት አለችኝ። እኔ እኮ እብድ አይደለሽም። እብድ አይደለሽም። ተረጋጊ። ቆይ
ትነግሪኛለሽ ያለውን ነገር ምን እንዳደረገች ትነግሪኛለሽ። እሺ እሱን እዛኛው አሰሪያታለሁ። እሺ ተረጋጊ፣ ተረጋጊ። እስኪ ምንድን ነው የተፈጠረብሽ ነገር? ንገሪኝ፣ ግልጽ አድርገሽ ንገሪኝ። እሷ እህቴ ናት። እህቴ ነች? የስጋትሽ ነች? ታላቄ? ቆይ እየተነገረኝ ግን እንደዚህ ጓደኛሽ እንደሆነች እሷ እህቴ ናት። እህትሽ ነች? እናትና አባታችን በሕይወት ያሉ። አይዞሽ ተረጋጊ። እሺ ብዙ ቀን ይፈለጋል እዚህ ግብ በጣም ብዙ ቀን ይቆያል። ሰምቻለሁ። ላንቺ ልጅ እኔ ምንም አላረኳትም። እኔ እንደሷ እንደታናሽ ታዘዝጂ ምን አረከተለከ። አይዞሽ ተረጋጊና ምን እንደተፈጠረብሽ ተነገኝ። እሺ ምን አይነት ዘመን ላይ እንደተደረሰኩ ይኸውልህ አሁን ትነግሪኛለሽ። እሺ ከ3 ወር በላይ ነው ብላ አከራዮች እየነገረች ነበርና ከ3 ወር በላይ ልጅቷን አላየኋትም ምን አድርጋት እንደሆነ ብላ ከባድ የሆነ ጥርጣሬ ለኛ በሰጠችን ጥቆማ መሰረት ነው ወደ አንቺ መጣ ነውና አይዞሽ ያው ድንጋ ጓደኛ የለም አይዞሽ። እስቲ ምንድን ነው የሆንሽው? ለ3 ወር ድረስ እንደዚህ አስራሽ ነበር ነው? እንደዚህ አስራኝ ብዙ ነገር ታደርገኛለች፣ ትመታኛለች። እንደዚህ ሲላት በዛኛው አይነት ሪቅ በዛኛው አይነት ሪቅ ትተኩሰኛለች። ኬት ነው እናትና አባቴ ቢኖር እንደዚህ ያልሆኑ ነበር። ምን አንቺ ያደረግሻት ነገር አለ? እሷ እንደዚህ የምታደርግ አላረኳትም። እሷ ስራ ይግላትም ነበር ብዙ ጊዜ እና እኔ ከተማ ብዙ ጊዜ እንትን ስራ ምናምን ሳገኝ ለእኔ ራሱ አትሰራም። በቃ እሷ እንድትሰራ ምናምን ነው የኔ እንትን ለእሷ የምሰጣት ምናምን እንደ ታናሽ እሷ ታላቅ ናትና ስራ ምናምን ስለሌላት በብዙ ነገር አግዛታለሁ ምናምን። እሷ ግን በእኔ ትቀራለች። እዚህ መጣ በጎማ ትመታኛለች፣ ምግብ አትሰጠኝም፣ ደስ ሲላት ትመታኛለች። ብዙ ነገር እንዳደረገችኝ እና የምበላው ምግብ ውስጥ ነው መድኃኒት የሰጠችኝ። ከዛ መድኃኒት ገዛ ለሁሉም ሰው ትናት ብላ ተናገረችኝ። ግን እንዳለሽም አንቺ እሺ ተረጋጊ። ቆይ እኔ እንዳልለው ማለት አይደለም እኔ እኮ ለአደኝ እኔ እኮ ለአደኝ እንደዚህ አይነት ሳር እንደውም እሷ ግን ለእኔ ገቡናል አይደለም እንዳልሽ ትመጪ ተረጋጊ። ያለሽ ተረጋጊ እሺ እባክሽ እንጂ አሁን ማሳየ ከዚህ ጋር እጄን የተኮሰችኝ ለእጄ ምልክት አለው። ብዙ ነገር እንዳያረገችኝ ሰው የገዛቱን እንደዚህ ያደረጋል። እኔ ምሳሌ ብዙ ነገር ሰርቼ እንዳይገባት ብዬ እህቴ ናት፣ ስራ ስለሌላት ይገፋታል ብዬ ብዙ ነገር ለሷ ለማድረግ አስባለሁ። ተረጋግተሽ ንገሪኝ እስኪ። ቆይ እሷ አሁን አንቺ እንደዚህ ብለሽ ያደረግሻት ነገር አለ? እኔ ምንም ማድረግ ቀናዊ ራሱ አይቻታለሁ። እናወራታለን ምን ሆና እንደዚህ እንዳደረገች። ተረጋጊ። ቆይ መድኃኒት እንዴት ነው የሰጠችው? የምበላው ምግብ ውስጥ ነው። የሆነ ጊዜ ለብዙ ቀን ቆይታ መጣች እና የት እንደሄደች አልነገረችኝም። ጠፍታብኝ ነበር እህቴ እና ወደላት ስልኳ አይሰራም ምናምን። ከዛ ከመጣሽ ቀን በኋላ ከትንሽ በነጋታ ነው በሁለተኛው ቀን ምናምን ሳላስበው የምበላበት መድኃኒት ላይ የምበላው ምግብ ላይ መድኃኒት አድርጋ ሰጠች። ከዛ በቃ ራሴን አላውቅም፣ ምንም ማስታወሰው ነገር የለም እና በቃ እንደምታየው ከዛ ቀን በኋላ እዚህ ክፍል ውስጥ ነው ቁጭ፣ ከማንም ሰው ጋር አልገናኝም፣ ስራ አልሰራም። እነዚህ እየመጣች ትነግረኛለች ራሷ እንዴት እኔ ታላቅሽ ሳልሰራ አንቺ ታናሽ ትሰሪያለሽ፣ እኔ ጥሩ ደረጃ ሳለሽ አንቺ ልትበልጪኝ ነው ምናምን ትለኛለች፣ ትመታኛለች። ስራ ስላገኘሽ አንቺ
ስለሰራሽ በልጠሽኛል ብላ ነው እንደዚህ ያደረገች ያለችው። እኔ ግን የምር ብዙ ስራ ሳገኝ ለሷ ነው የምሰጣት። በቃ አንቺ ስሪ ምናምን ብዬ እኔ እንደው ብዙ ጊዜ አልሰራም እና ትምህርት ራሱ እየሰራው ነው የምማር እና ለሷ ብዬ በጣም ብዙ ነገር ነው ይሁንኩላት። እንደዚህ ነገር ሌላ አልፈልግም ከዚህ በኋላ እኔ አሁን አናግራታለሁ። እኔ ሰው ማየት አልፈልግም። እባክህ ድጋሚ እንደዚህ ታደርገኛለች። እኔ ከእሷ ጋር መሆን አልፈልግም። እባክህ ድጋሚ እንደዚህ ታደርገኛለች። ከያዘችኝ እባክህ ይዘኝ አንተ። እኔ ከአንተ ጋር መሄድ የምፈልገው ትሄጃለሽ። እሺ ታርጋለሽ ወይ ባገናኛችሁና ብንጥራት አልፈልግም። እኔ ከእሷ ጋር መሆን አልፈልግም። ድጋሚ በኤሌክትሪክ ትሳክሰኛለች። እባክህ እንደዚህ አታስበኝ። ከእሷ ጋር መሆን አልፈልግም። ተረጋጊ እባክሽ። እሺ በቃ አላገናኝሽም። እሺ ይዘኝ እባክህ። እባክሽ ይዤሽ እሄዳለሁ። በቃ ቆይ አልሳ እንዴ በቃ ደህና ትሆኛለሽ። እባክሽ አውቃት ናት እያለችኝ እንደሰራ ይዳርልሽ። በቃ እባክሽ እሺ እንዴት እንዳደረገችኝ እግሬ እኔ ብዙ ነገር ነው ያደረገችኝ። እንዲህ ነው እሷ ነች ያደረገችኝ። ቸሮዬ ያለ በቃ እሺ ተረጋጊ። ትሄጃለሽ። እሺ እንግዲህ ተመልካቾቻችን እባክሽ ተረጋጊ። ትሄጃለሽ። እሺ እንግዲህ ውድ ተመልካቾቻችን ያው ያስኛዋን እዛ አስር ያስቀምጫታለሁ። እንግዲህ ዮሐንታችን እንግዲህ ወደ ሕክምና ቦታ መሄድ አለባት። በመጀመሪያ እንግዲህ ሕክምና ከሄደች በኋላ ደግሞ ያው ሊፈጠር የሚችለውን ነገር ደግሞ ያው አብረን የምናየው ማለት ነው። ሰው እንዴት በዚህ ልክ እህቱን በለጥሽኝ ብሎ እንዲህ ሊያደርግ ይችላልና በጣም የሚያስጠላ ዘመን ላይ ደርሰናል። እንግዲህ እሷን የኛ ሰዎች እንግዲህ ወደ ሕክምና ቦታ ይወስዷታል። እንግዲህ ያሳክመዋት የተለያዩ ጉዳቶች ደርሶባታል። እጇም ሰውነቷም በኤሌክትሪክ ያው አይታችሁታል። በኤሌክትሪክ ገመድ ኤሌክትሪክ እያስነዘረች ሰውነቷ ላይ በጣም ጠባሳዎች አሉ የሚሰቀጥጡ እና እንግዲህ በመጀመሪያ ደረጃ እሷን ወደ ሕክምና መውሰድ ያስፈልጋል። በመቀጠል ግን እንግዲህ ያው እሷ የደረሰችበትን እና ሲኛዋ ወንጀለኛዋን እህቷንም እንግዲህ የማውጣጣት ስራ እንሰራለን ማለት ነው። አብራችሁ ነው ነይ። በቃ ተነሽ ነይ። በመጀመሪያ ደረጃ መታየት አለብሽ። ትንሽ በቃ አታገኝም። ቀጥታ ነው የምትሄጂ። እሺ ወደ ሕክምና ነው። ቆይ ምንድን ነው ሲጀመር? በመጀመሪያ ፍታኝ። እጄ ወንጀል እየሰራክ እኮ ነው። ወንጀል የሰራሽው ማለት ነው። እኔ ምን ወንጀል ስሰራ? ይሄ ያማታል አልኩህ። ሄዳ ፈታት። አሁን እጄ ሊፈታ ስለ ሁለታችሁ ምንም የሰማው አልመሰለሽም ነበር ነው? እሱን እንደፈለክ መስማት ትችላለህ፣ ግን እጄን ፍታኝ። ካከራይክ እኮ ሰምተህ እጄን ፍታኝ ነው ያልኩህ። እጅሽን አጥራሽ የምጠይቅሽን ነገር መስማት ሰዓት ማለት ምንድነው? እንድመልስ እየሰማሽ ነው አይደል? እየሰማሁ ይኸውልሽ፣ በጥፊ ነው የምልሽ። እየሰማሽ ነው? እጄን እንድፈታኝ ይፈልጋል። እጅሽን አልፈታሽም። እየተፈጠፍኩ ነው የምወስድሽ። ይሄ ነው የምትወስደኝ? ምን ሳረጋ? ይሄ እህቴ ናት። ያማታል አልኩህ እኮ። እህትሽ አያማትም። ምን እንዳደረግሻት ነግራኛለች። አሁን ምንም አላደረግኳትም። ይኸውልህ በመድኃኒት ልጅቷን በመድኃኒት አንድ በሽተኛ የነገረህን ነገር ሰምተህ እኔን እየወነጀልከኝ ከሆነ ተሳስተሃል። እሷ በሽተኛ ነች። አዎ ናት። ታዲያ የታመመ ሰው እንዲታሰራል? አዎ የሚያስቸግር ከሆነ ለምን አይታሰርም? እንዲታከም ይደረጋል እንጂ የሚያስቸግር ከሆነ ለምን አይታሰርም? አሁን የምጠይቅሽ ነገር በስነ ስርዓት ማለት
እየሰማሽኝ ነው? ሲጀመር እንዲያስራኝ እንዴት እንድመልስልህ? እንዴት ነው አንቺ በዚህ ጎማ አሳምነው ነው? እሱ አይመለከትህም። በዚህ ጎማ ልላጥሽ ነው ያው ሴት መሆንሽ ጠቅሞሻል። በዚህ ነበር የምልጥሽ። እንዴት ጭንቅላትሽ ታዙልሽ እህትሽን በዚህ ትመጫለሽ? እህቴ ደኝም እያልሻል ነበር ቅድም። እጅን ፍታል። በዚህ ነገርኩህ እኮ በቃ ያማታል አልኩህ። በዚህ ሰው እንዴት ትመጫለሽ? እፎ ዞር አድርግልኝ በቃ። እንዴት ትመጫለሽ በዚህ? በቃ መታወት ምን አደርጋሽ? ታስቸግረኝ። ምን አደርጋሽ ነው? ቆይተሻል። ስለምታስቸግር ነው። ስለምታስቸግር። እንዴት አስቸግረች? በቃ እንደምታያት ጨዋለሽ ምናምን ያማታል። ትጀመር የማያምን ሰው የማያስሉ መርዝ አብልቶ ወንጀል እንደሆነ አታውቂም? የምን መርዝ ያደረግሽው ነገር ወንጀል እንደሆነ አታውቂም? ምንም መርዝ ምናምን የለም። አሟት ነው በቃ ከመሬት አንስቶ ምንድን ነው ያለው ታዲያ? ምንድን ነው ያለው? እኔ ምን አውቃለሁ ታዲያ? ራሷን ጠይቃታ በምን እንዳስነኳት። ራሷን ጠይቃት። ጠይቆት ስለምትቀናብኝ እንዲያደረግ እኔ በሷ እዚህ ምን አላትና ነው የሚቀናስ? ጀምር ምን አላት? ስለሚሳካልኝ ስራም ምንድን ነው የሚሳካላት? እኔ ወጣ ብል እኮ አሁን ብዙ ስራ እኮ አገኛለሁ። ቅድም ታዲያ ስራ የለኝም ቅድም ስራ የለኝም እያልሻል። ውሸት ቢሆንስ በምን ታውቃለህ? ውሸት ቢሆንስ እየዋሸሁ ቢሆንስ በምን ታውቃለህ? ለምን ትዋሻለሽ? እሷ ታውቅልኝና ለምን ትዋሻለሽ? እኮ መልሽልኝ። ሲጀመር ጀምር ከላንሳ እጅን ከኔ ላይ ለምን ትዋሻለሽ ያልኩሽ እኮ ነው። ለምን ትዋሻለሽ? መልሽልኝ። ልትለቀኝ ትችላለህ? አልለቅሽም። ለምን ትዋሻለሽ? እጅን ፍታ፣ ልቀቀኝ። ይኸውልሽ እኮ እውነቱን በጥፊ ነው የምልሽ። እየሰማሽ ነው? ፍታኝ እነግርሃለሁ። አልፈታሽም። ንገሪኝ። ቅድም ነገርሽኝ በኋላ ፈታሻለሁ እኮ። ፍታኝ እነግርሃለሁ። ይኸውልሽ ሲጀመር ምንድን ነው እንደዚህ አይነት ስራ? አንቺ ያደረግሽው ነው ያለው እኮ። ልቀቀኝ። እሷና እኔ አንድ አይደለንም። በመጀመሪያ እሷ ናት። እሷ ናት። አዎ፣ አይስታውቅም። ቀጥታ ወደ ፖሊስ ጣቢያ ከመወስድሽ ለምን ተወስደኝ? ምን አጠፋሁ? ምንም አላጠፋሁም አልኩህ እኮ። ይኸውልህ የሰፈር ሰው ጎረቤት ምናምን ባወራው መተን ይሄ መጫወት አችልም። በመጀመሪያ ልጅቱን 3 ወር ልጅቱን እንዳስቀመጥሻት ይሁን እንደሰወርሻት ተጠራጥረው ሲጠይቁሽ ለስራ ወደ ውጭ ሄዳለች እያልሽ ክፍለ ሀገር ሄዳለች እና ታዲያ ታማሚ ይዤ እንድዞር ነው የፈለከው? ቤቱስ ማፈን ነው ታዲያ? ትክክል። አይ ታዲያ እዚህ ጋር ሶፋ ላይ ላስቀምጣት እና ምን ላይ ታስቀምጫት ነው? እንደዛ ማድረግሽ ትክክል ነው? ለኔ ትክክል። ወደ አእምሮ ህሙም በያማት ወደ አእምሮ ህሙም ማናት ውስጥ ያርም ወስጃት ነበር፣ ግን በቃ ምንም ለውጥ የላትም። ምን ማስረጃ አለሽ? ወረቀት አለኝ ግን አላሳየም። ወረቀት አለሽ? የውሸት ወረቀት ማለት ነው። ሰጣምሽ ያልከኝ እኮ ነው። ሰጣምሽ አጭበርባሪ ነሽ። አሁን ይኸውልሽ ያደረግሻት ስለኔ ምን ታውቃለሽ? ጀመራ ስለኔም ስለሷም እኮ አታውቅም አይደል? ስለአንቺ ታከራይ ሰምቻ። አሁን ይኸውልሽ ምንም ነገር አልፈልግም። በስነ ስርዓት የምጠይቅሽ ሰማሽ? እየሰማሽ አይተሃል እኮ ሲጀመር ምንድን ነው? ለምንድን ነው እንደዛ ያደረግሽ? በቃ አትመቸኝም ሲጀመር እኮ። እንዴት በቃ እንዲሁ ስታያት እራሱ አትመችም። በቃ የምትመች አይነት ልጅ አይደለችም። ሲቀጥል እጄን ፍታኝ። ስለማትመችሽ ነው እንደዚህ ያደረግሻት ያለሽ? በቃ ምንድን ነው? ምን ጥያቄ ነው የምጠይቀኝ? እጄን ፍታኝ ያልኩህ ነው። እሺ ከፈታሁሽ በኋላ እነግርሃለሁ። ምን እንደሆነ ምን ሆናል? ምን አይነት አውሬ ነሽ እባክሽ? ታዩ ግሪሽን ሳይው እጅሽን አላለ ውጪ እንዳልወጣ ነው? አዎ በስነ ስርዓት ይፈታውሽ አለ። ንገሪኝ እኮ ነገርኩህ። በቃ አትመቸኝም ማለት ነው። ለምን ደግሞ አትመችሽ ማለት? አንተ ማትወደው ሰው የለም እንዴ? ሰው ከመሬት ተነስቶ ነው የማይወደድ? ሰው ከመሬት ተነስቶ በቃ እኔ ህይወቴ ውስጥ እሷ ናት። የኔ ህይወት ውስጥ እሷ ለኔ ጠንቅ ናት። በቃ ልክ እንደዚህ ስራመድ ፊት ለፊት ቆማ ነው የማገኛት። እንዴት ጠንቅ ትሆናለች? በቃ ሲጀመር እሷ እኔን ዝቅ አድርጋ ነው የምታየኝ። እንዴት ዝቅ አድርጋ? በቃ ትሻለች። አይ በቃ ብዙ ነገር ለሷ ይሳካል ምናምን። ስራ ስትሄድ ቶሎ ነው የሚሳካላት። አንድ ስራ ላይ እኩል ሄደን ግን እሷ ታገኛለች፣ እኔ አላገኝም። ከዛ በኋላ ቤት ውስጥም ስንሆን በቃ በአንዳንድ ነገሮች እሷ ታግዘኛለች። በቃ ታናደኛለች። ስለሷ አታውራኝ። አናደደችኝ። በቃ የሆነ ነገር አደረኩባት። ይሄን ነው ማወቅ የፈለከው? ምንድን ነው ያደረግሽው? የሆነ ነገር የሀበሻ መድኃኒት ነው። የሀበሻ መድኃኒት ምን ልታረጊያት ነው? ተነሳሽ? አሳብዳታለሁ። ለማሳበድ ጭራሽ ለማሳበድ በኮንፊደንስ ነው ደግሞ የምታወሪው። ምን ተማምነሽ ነው እንደዚህ? እኔ ወንድም አሁን በቃ ማወቅ የፈለከው አውቃለሁ አይደል? እኮ ልታሳብጃት። ከዛስ ምን ልታረጊያት? ምን አገባክ? ታሳበድሽ እኮ ምን
እንዴ በቃ ሲጀመር በቃ እኔና እሷ በቃ አንድ ላይ መሆን አንችልም። ታዲያ አንድ ላይ መሆን ካልቻላችሁ መለያየት አይቻልም? እንለያይ ነኝ ታዲያ ምላት እና ታዲያ አይ የኔ ውስጥ ያለችው እሷ ናት እኮ ስለ በብዙ ነገር እኮ እያገዘችኝ ነው። ግን እኔ ደግሞ በእሷ መበለጥ አልፈልግም። አዎ ለምን ትበልጠኛለሽ? በምን ምክንያት? እኔ ምን ጎድሎኝ? አንቺ ምንም አልጎደለሽ። ምንም አልጎደለኝ። አንቺ ጭንቅላት ነው የጎደለሽ። እሱን ታውቂያለሽ? አልጎደለኝ። ጎድሎሻል። ሁሉም ነገር አለኝ። ጭንቅላት ሊኖርሽማ እንደዚህ አታረጊም። ይቅርታ አድርግልኝና ከቤትሽ እንጣረቅ። አንተም ጓደኛህን ሲጀምር ከቤትሽ እንጣረቅ አይደል? ከቤትሽ እንድንወጣ ነው ፈልግ። ከፈለኩ ሰዳት እሷን ውሰድ። ስትታሰሪ ልቀቀኝ። አንተ ከቤት መውጣት ውድ ተመልካቾቻችን ያው ተመልሰን መተናል። ያችኛዋን ቀጥታ ወደ ሕግ አካል የኛ ሰዎች ይዘዋት ሄደዋል ማለት ነው። እንግዲህ በጣም የሚከብድና የሚዘገንን ነገር ታላቅ እህት ታናሽ እህት ላይ እንደዚህ ታደርጋለች ተብሎ የማይገመትና የማይጠበቅ ነገር ነው ያደረገችው። በእውነት ከባድ ነው። ሰው ሁሉ ተጨቃጭኗል። ግን ያው እሷም እንግዲህ ተርፋለች። ወደ ሕክምና ቦታ ወስደዋት ነበር። እንግዲህ ዛሬ ደግሞ ወደ ቤቷ መልሰናታል ማለት ነው። እንግዲህ ያው ቤቷ ከመጣች በኋላ ያለውን ነገር እስቲ አንዳንድ ነገሮች ልጠይቃትና የሆነችበትን ሁኔታም ጭምር ስለሷም አንዳንድ ነገሮች ጠይቃት የተፈጠረባትን ነገር ደግሞ ያው የዛን ሰዓት መታየትና መታከም ስለነበረባት ብዙ ነገር አልጠየኳትም እና ከራሷ አፍ ደግሞ አንዳንድ ነገሮችን እንማ። እሺ ሰላም። እሺ ሰላም ነው። ምንድን ነው እስኪ አሁን የተፈጠረብሽ ነገር? በጣም ከባድ ነገር ነው። ይህንን ጠፍታለች ከተባለ 3 ወር በላይ ነው የሚል ነገር ከአከራይሽ ነው የሰማሁት እና አከራይቱ ያው ስለነገረችኝ በጥርጣሬ ነው ቀጥታ ወደዚህ ቤት የገባ ነው እና ምንድን ነው እስኪ አሁን ሁለታችሁን ለዚህ ደረጃ ሊያደርሳችሁ የቻለ ነገር? የግል ጸብ አለባችሁ ሁለታችሁ ላይ? ሁለታችን የግል ጸብ የለብን። በመጀመሪያ ላመሰግን እፈልጋለሁ። ምክንያቱም አከራይ ባጠቁመን ምናምን ብዙ ነገር አለ እና እሱም ነገር እሷ ባታረግ የእናንተም ስታፎች ደግሞ በጣም ነው የተንከባከቡኝ ሐኪም ቤት በገባሁበት ሰዓት እና ላመሰግን እፈልጋለሁ። በመጀመሪያ ዋናው መትረፍሽ ነው። ምንድን ነው እንዳልከው ነው። እኔና እሷ ምንም እኮ አንድ ሰው የግል ጸብ ቢኖርበት ራሱ አይደለም እንኳን የስጋ እህት ላይ መጥፎ ይሄ ጓደኛው ቢሆን ራሱ እኮ በቃ በሆነ ነገር ነው ልትፈታው የምችለው አይደለም። እሷ ግን እኔ ከየት እንደመጣች ምንም የማውቀው ነገር የለም። ማለት እንዴት ነው ሰው እህቱን እንደዚህ ሊያደርግ የሚችለው? እኔ በዛ ላይ ታናሽ ነኝ። ታናሽ ስትሆን ደግሞ እኔ እስከማውቀው ድረስ ለታናሽ መስጠት ይታያል እንጂ እንደዚህ ይደረጋል ብዬ አላስብም። እና ምንም እኔና እሷ የግል ጸብ የለንም። እኔ ለእሷ በጣም ነው የማዝንላት። ምክንያቱም አንዳንዴ አጋጣሚዎች ምንድነው ስራ ፈልገን አታገኝ ትችላለህ። በተማርክበት ነገር ስራ አታገኝ ትችላለህ። ያንን ነገር ደግሞ እሷ ላይ የሆነው በቃ ተመርቃ ምናምን ስራ የላትም። ለእኔ እኮ እስከ 12 ነው የተማርኩት ብላኝ። እስከ 12 አይደለም የተማረችው። ተምራ ጨርሳለች። ተምራ ጨርሳለች። እና ውሸት ነው እንዴ በጠቅላላ የተሞላችው? ማለት ምን አይነት ማንነት እንዳያዘች አላውቅም። እኔ ምን አይነት ሰው እንደሆነችም አላውቅም። ማለት እኔ ትንሽ እስክጠራጠር ድረስ ነው ነገሩ እየሆነ ያለው። እና በተማረችበት ነገር እሷ ስራ አላገኘችም። እኔ ደግሞ በአቋራጭ ነው እንዳልኩ በአቋራጭ ስልም እኔም ተመርቄያለሁ እና እኔ ተመርቄያለሁ በቢዝነስ ማኔጅመንት ማለት ነው። እና እዛ ሙያ ላይ ስራ ምናምን እየፈለግኩኝ ነው። ስራ ፈልጋለሁ ምናምን እና ብዙ ስራዎች ምናምን ሳገኝ ለእሷ ነው የምሰጣት። ምክንያቱም እሷ ታላቅ ናት። ታላቅ እንደመሆኗ መጠን ብዙ ነገሮች ይሰሟታል ብዬ ስለማስብ። ምክንያቱም አንድ ሰው ስራ ሲፈታ ጭንቅላቱ እንዳለ ጥሩ አይሆንም። በተለይ ደግሞ ቤት ውስጥ ምናምን ስትል ጭንቅላት እንዳለ ይበላሻል። እና ይህንን ከመረዳት አንጻር ነው የኔ ስራ ሲመጣ የበቃ እሷ ስራ እሷ ከሰረች እንደሰራ እቆጥራለሁ። ትምህርት ቤትም ያው ትከፍልልኛለች። አከፍልልኝም ሌላ ስራ ፈልጌ ገብቼ ትምህርት መክፈል አያቅተኝም የሚል ነገር ነው ያለኝ።
እሷ ግን ምንድነው እኔ የማረግላትን እያንዳንዱ ነገር ማለት አንዳንዴ ጭንቅላት በመጥፎና በተንኮል ነገር ከተሞላ የሰው ልጅ የሚያደርግልን እያንዳንዱን ነገር እንደ እንትን አትየው፣ ፖዚቲቭሊ ልታየው አትችልም። እኔ የማረግላትን እያንዳንዱ ነገር ደግሞ እሷ በጥሩ መንገድ አይደለም እየተረዳችው የነበረው ማለት ነው። ምናልባት ይሄ ይሆናል። እኔ ግን እንደ እህቴ በማየቴ እንዳትጎዳ ከሌሎች ከጓደኞቿ እንዳታንስ ማለት ይህን ነገር እኮ እሷ ነበረች አይደል ማሰብ ያለብን። ግን ደግሞ በቃ እኔ ከእህት የማይጠበቅ ስልክ ለሰው ራሱ እንደዚህ የሚወራ ወሬ አይደለም። አሁን እኔ ላይ የሆነው ማለት ነው ማለት አሁን እንጂ ባሳይህ ገላይ ሰውነት እንዳለ ብታየው በቃ የማይሆን ነው። አሁን ጀርቤ ላይም አለ ማለት እንዴት ብዬ እንደምነግር አላውቅም። ወደፊት ምን አይነት ማለት ሴት ልጅ ነኝ፣ ብዙ ነገር አለ። ስራ ለመቀጠር ብፈልግ በዚህ ምክንያት ነገሮች ላይሳኩልኝ ይችላሉ። ማለት ይሄ ራሱ አንድ ስራ እንትን ሊል ይችላል። የሰውነት ላይ ጠባሳ ምናምን አብዛኛውን ጊዜ ስራ ላይ አይፈቀድም፣ ለእይታ ስለሚረብሽ ማለት ነው። እና በቃ ማለት እኔ እንዴት ሰውት ላይ እንደዚህ ሊያደርግ እንደሚችል አላውቅም። ማለት እኔ ለሷ ጥሩ ከማሰብ ምናምን በስተቀር እኔ ለሷ ክፉ ሴት እንኳን ማለት ቀና ብያት እንኳን አላውቅም። ስታስከፋኝ ምንም ስትለኝም ማለት እናትና አባታችን በህይወት ሄዱ ምናምን እና እሷ የመጀመሪያ ልጅ ናት ምናምን ያለውን ነገር እሷ ልትረዳ ይገባ ነበር ነው ልል የፈለጉት። ሞሮፍ ከኔ በቃ ያለውን ነገር ኦብዘርቭ አድርጋ ምናምን ያለ በቃ የእኔን ማስበውን ነገር እሷ ልታስብ ነበር የፈለጉት እንደ ታላቅ ማለት ነው። ግን ደግሞ አንዳንዴ ሴጣን ጭንቅላትን ከተቆጣጠረው ያው እንደዚህ ነው ልታደርግ የምችለው ማለት አሁን ማንም ሊያምን አይችልም። ታላቅ ታናሿ እንደዚህ ያደረገች ሲባል ማለት ነው ያኔ ጠንካራ መሆን ማለት ነው ለሷ ጥንካሬዋ ነበር ሊሆን የሚገባው እንጂ እንደዚህ ማድረግ ማለት አግባብ አልነበረ። እና በቃ እዛ ክፍል ውስጥ እያለሁ በቃ በጣም ነው የምታሰቃየኝ። ምን ታደርግሽ ነበር? በጎማ ትገርፈኛለች። በዛ ጎማ ትመታሽ ነው? እዛ ያው ጎማ የለም እና የሆነ ቢጫ ኤሌክትሪክ አለ አይተኸው ከሆነ እሱ በቃ እጄን ጀርቤ ምናምን እንትን ታደርገኛለች፣ ሻክ ታደርገኛለች ማለት አገናኝታ ማለት ነው ከኤሌክትሪክ ጋር እና መልክም እንኳን በስትክክል አትሰጠኝም። እና ምንድነው ያደረኩሽ ምናምን ስላት አንቺ ሴጣን ነሽ የምትለኝ ማለት እኔ መጥፎ ያደረኩት ነገር አላስታውስም። ለእሷ ጥሩ ከመሆን ለእኔ የሚመጣልኝን ነገር ለእሷ ከመስጠት ውጭ ለእሷ መጥፎ ነገር አድርጌያለሁ ብዬ እኔ አላስብም። ስለዚህ የግል የሆነ ሌላ ምንም አይነት ችግር የለባትም? ፍጹም የለብንም። ማለት ምንም የደበቅኩ ነገር የለም። እኔ ይሄ ብቻ ነው በመሀላችን ማለት መጥፎ ነገር እኔ እና እሷ እኔ ከየት እንዴት እንደመጣላት የሚሀሳብ አላውቅም። ማለት ይሄ ክፉ መንፈስ ነው እንጂ እህቴ እንደዚህ ታደርጋለች ብዬ አላስብም። ማለት እንዴት ሰው እህት ላይ እንደዚህ ያደርጋል? ይሄ ለማንም የሚከብድ ነገር ነው። እንግዲህ የግል የሆነ ሌላ ከሌለባችሁ ያው ሰው አንዳንድ ጊዜ ጭንቅላቱ ነገር ሲገባበት ሴጣን ሲገባበት እንደዚህ አይነት ነገሮች ያደርጋል። እንግዲህ እኛም የቻልነውን ነገር አድርገንልሻል። ከዚህ በኋላ ግን ያው እሷም ወደ ህግ አካል ሄዳለች። የእሷ ሁኔታ ይታያል በህግ። እንግዲህ ያው ሊፈጠር የሚችለውን ነገር አንቺም ያው ሁኔታው መከታተል አለብሽ። እኛ ያው ያደረገችውን ነገር ጠቅላላ ቀርጸን ይዘናል። እንግዲህ ማስረጃ እንሰጣለን። ከእሷ ጋር ያላችሁን ነገር ያው ሁለታችሁ ትጨርሳላችሁ ማለት ነው። ያው እኛ ልናደርግ የምንችለው ነገር ምንድን ነው? እሷ ለሰራችው ነገር መቀጣት አለባት፣ እንደ ህግ ስንሄድ ማለት ነው። ያው አንቺ እህቷ ነሽ። ምንም እህቷ ብትሆኚ ልትገልሽ እንዲሁም ታሳብድሽ 13 ወር ሙሉ አንድን ሰው ማፈን ማለት ትልቅ ወንጀል ነው። እንግዲህ እኛ ማድረግ የምንችለው ነገር ይሄንን ነው። ስለዚህ እግሬን ራሱ ያመኛል 3 ወር ስላሰረችኝ ታውቁብሽ ነው። እንደ ልብ ያው መሄድ አልችልም ምናምን የፀሐይ ብርሃን አይኔ ሲነካኝ ምናምን እንባዬ ይወርዳል ምናምን እና ብቻ አሁን ጥሩ ነገር ላያደርግ ነው። ቢሆንም ግን ይሄንን ነገር ስላልክልኝ በጣም መሰረከል የምፈልገው አንተንም አክብራችንን ይህንን ነገር እናንተ እንትን ባትሉት ኖሮ ማለት እድሜ ልኬ እንደዚህ ሆኜ ሊሆን ይችል ነበር። ብዙ ነገር ሊጎል ይችል ነው እና ሰራችሁ ስለደረሳችሁ ግን በጣም አመሰግናለሁ። ያው መደረግ ያለበትን ነገር እንግዲህ እኛም እናደርጋለን። አንቺ ከዚህ በኋላ ራስሽን ትሪት አድርጊ። እስኪሻልሽም ድረስ ያው እረፍት ማድረግ አለብሽ።
እረፍት አድርጊና እንግዲህ ወደሚቀጥለው ነገር ትሄጃለሽ ማለት ነው። እንግዲህ ውድ ተመልካቾቻችን ያው በጣም የሚዘገንን ነገር ነው። ሰምታችኋታል ያለችውን ነገር። ታናሽ እህቷ ነኝ እኔ ለእሷ ብዙ ነገሮችን አደርጋለሁ ነው ያለችው። ግን ያው አንዳንድ ጊዜ ሰው ህይወቱ ላይ ብዙ አይነት ነገሮች ይገጥሙታል። እኛም ደግሞ ያው የምንችለውን ነገር ነው ልናደርግ የምንችለው ማለት ነው። ሰው በዚህ ልክ ተጨካክኖ በዚህ ልክ ሰውን ለማስወገድ፣ ሰውን ለመግደል፣ ሰውን ለማሳበድ ጭምር መድኃኒት ገዝቶ እሺ ባዳ ቢሆን እሺ አንድ እህቷን ይበልጥ ደግሞ ታናሽ እህቷን እንደዚህ ማድረግ ማለት በጣም የሚዘገንን ነገር ነው እና እንግዲህ ባካችሁን እህት ወንድሞቻችን ተጠንቀቁ ለማለት እንወዳለን። እንግዲህ እስከ መጨረሻ ድረስ አብራችሁን ቆይታችኋል። ያው ለብዙ ሰዎች ደግሞ እንዲደርስ ይህ ቪዲዮ ከዚህ ቪዲዮ ደግሞ እንዲማሩም ጭምር ሁላችሁም ሼር እያደረጋችሁ ላይክ እያደረጋችሁ ለወዳጅ ለዘመድ ሼር በማድረግ ለብዙ ሰው እንዲደርስ አድርጉ ለማለት እወዳለሁ። በቀጣይ ደግሞ እስከምንገናኝ መልካም ጊዜ